ልክ ከተቀበረበት ሰዓት ጀምሮ ሰላም የላቸውም ቤታቸው ውስጥ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ። የማይስማሙት ደግሞ አረ እንደዛ አይባልም የሚልም ኮሜንት አንብብ ያለው በሰዎች እናት እያነጻጸረ እናቱን እንደሚንቅ የተረገመ ሰው የለም። እናትህን አክብር። ዶሮዎቹም የሰውን ህይወት ለማበላሸት ታርጌት የሆኑ ሰዎች ጋር ደህና ልብስ ያልገዛችልህ ቸግሯት ነው። ይሄን ወቅት ተረዳ። ብልሁን ሞኛቱን ምግባሬ ከሰው ድሃ ሊሆን ይችላል፣ በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ ያምናል። ወጣችሁ በሰላም ወደ ቤታችሁ የምትገቡ አይመስላትም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ የጠንቋይ ቤትን መጨረሻ እንመለከታለን። ጠንቋይ ቤት ሲያገለግል የነበረ አንድ ወንድም የጠንቋይ ቤትን ገበና ዘርግፎታል። እዛ በነበረበት ሰዓት ላይ የተመለከተውን የታዘበውን ነገር ነው የሚያጋራን እና ይሄ ልጅ ዶሮ ተራ የሚሆን የትም ቦታ ላይ የሄደ የሞቱ ዶሮዎችን የሞቱ አይጦችን እየሰበሰበ ለጠንቋዩ ያመጣ እንደነበረ በሚያስገርም ሁኔታ ተናግሯል። እና እነዛ የተሰበሰቡ የሞቱ አይጦችና ዶሮዎች በጥቁር ፌስታል እየታሰሩ ምን ይሰራባቸው እንደነበረም አጋልጧል። እና ይሄ ልጅ እዛ በነበረበት ሰዓት ላይ እንግዲህ ሴጣን በጣም ይጫወትበት እንደነበረ በራሱ አንደበት የመሰከረው ነው። ለመጨረሻ አካባቢ እንግሊዝ ኤምባሲ አካባቢ ሰው አስገድሎኛል፣ 9 ዓመት ታስሬ ነው የወጣሁት ይላል። አጠቃላይ ዝርዝር ነገሩን ከሱ የምንሰማ ይሆናል። ከዚህ ብዙዎቻችሁ ትማራላችሁ። የጠንቋይ ቤት መጨረሻ ምን እንደሆነ ትገነዘባላችሁ ብዬ አስባለሁ። ሌላው እጅግ በጣም የምንወዳቸው የምናከብራቸው መምህር አባ ገብረ ኪዳን ያስተላለፉት መልእክት በብዙዎች ዘንድ መነጋገሪያ ሆኗል። አለሁ የሚል ቁጥር 1 የዓለም ጠንቋይ መጥቶ ይድገምብኝ። ከዚህ በፊትም ብዬዋለሁ፣ አሁንም እለዋለሁ። እንደው አለሁ የሚል ድግምት የሚችል ካለ አሁንም መጥቶ ይድገምብኝ። እኔ በኢየሱስ ክርስቶስ ስም ፍጹም እማምን ሰው ስለሆንኩ ምንም ነገር አልሆነም። በእስራኤል ዘንድ ጥንቆላ አይሰራም፣ በያዕቆብ ዘንድ ሟርት አይሰራም የሚል የመጽሐፍ ቅዱስ ቃልንም መሰረት አድርገው ያስተላለፉት ነገር አለ። ይሄ ግን የተለያዩ ሀሳቦችን በተለያዩ ሰዎች ዘንድ እንዲሸራሸር ምክንያት ሆኗልና ምንድን ነው የሚለውን አብረን የምንመለከት ነው የሚሆነው። ሌላው መምህራችን ስለ እናት ያስተላለፉት መልእክት በጣም ኢምፕረስ ስላደረገኝ ነው እና ብዙዎች ወጣቶች በተለይ አሁን ላይ ላሉ ወጣቶች ልዩ የሆነ ትምህርት ስለሆነ ራሳቸውን እንዲመረመሩ ከእናታቸው ጋር ያላቸውን ግንኙነት እንዲመረምሩ ምክንያት ይሆናልና የምንመለከተው ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ በአክብሮት እጠይቃለሁ። ወደ መጀመሪያው መርሃ ግብር ነው የሚሄደው። እንግዲህ የመጀመሪያውን መርሃ ግብር ሪያክት ከማድረጋችን በፊት እስኪ መልእክቱን ሰምተን እንመለስ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል፣ በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። በእስራኤል ላይ ጥንቆላ፣ በያዕቆብ ላይ ሟርት አይሰራም። ሰው በጫማ ይደገምበታል፣ በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣ፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቷ
ምንም ቢሆን ከእሷ አቅፍ እጠጋለሁ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምን ይሆናል? እመቤቴ ቅድስት ድንግል ማርያም ሆይ ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም። ፈሪ አትኑ። ጠንቋዩን ይሄ ምናምናም ውሸታውን አትስሙት። የእግዚአብሔር ስም የጸና ግንብ ነው። ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር 1 አውጥታችሁ አንብቡ። በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እንግዲህ በወንድ የሆነ ጀግና በዓለም ያለ ጠንቋይ ይርገምብኝ፣ እኔ የኢየሱስ ክርስቶስን ስም እስከጠራሁ ድረስ ምንም አልሆንም የሚል መልእክት ነው ያስተላለፉት አባ ገብረ ኪዳን። ይህ እንግዲህ በእርግጥም የእምነትን ጽናት የሚያመለክት ነገር ነው። ነገር ግን ሀሳቡን ተቀብለው የማይስማሙት ደግሞ ኧረ እንደዚህ አይባልም የሚልም ኮሜንት አንብብ ያለው። ምክንያቱም ለዚህ የሰጡት ነገር ምንድን ነው? ይህ ሁሉ ህዝበ ክርስቲያን መተት ተደርጎበት በየጸበል ቦታው ሲፈወስ እየተመለከት ነው። በፈውስ ቦታዎች ላይ አጋንንት ሲለፈልፍበት የሰማ ነው። መተት የተደረገበት ሁሉ በኢየሱስ ክርስቶስ ላይ ጽኑ እምነት ስለሌለው ነው ወይ የሚል ጥያቄ ያስነሳል። እንግዲህ እንደሚታወቀው አባ ገብረ ኪዳን በጣም የሚወደዱ በጣም የሚከበሩ ከአንደበታቸው ማር የሚያፈልቁ የሚባሉ አይነት አባት ናቸው። ትምህርታቸው ጠብ አይልም፣ አንደበተ ርቱዕ ናቸው። የሰማቸውን ሁሉ ትኩረት መሳብ የሚችሉ ትልቅ አባት ናቸው። ነገር ግን በተለይ ይሄ ከመንፈስ አሰር ጋር በተመለከተ እንግዲህ እሳቸው የማይቀበሉበት አካሄድ አለ። ብዙዎቻችሁ እንደምታውቁት በተለይ የነ መላከ መንክራት ግርማ ወንድሙንና የነ መምህር ተስፋዬ አበራን ትምህርት ሲቃወሙ ይደመጣሉ። እንግዲህ ማንም ሰው በዚህ ዓለም ላይ ሲኖር አንድ አይነት አስተሳሰብ ላይኖረው ይችላል። የሀሳብ ልዩነቶች ይኖራሉ። የሀሳብ ልዩነቶች አሉ ማለት ግን የተካረረ ጸብ አለ ማለት አይደለም። ስለዚህ ሰዎች የሚጠቅማቸውንና እድንበታለሁ ብለው ያመኑበትን ነገር ይቀበላሉ። ይጠቅመኛል የሚለውን ሀሳብ ይቀበሉና አይጠቅመኝም የሚሉት ነገር ይተዋሉ። ስለዚህ ልዩነቱ እንዳለ ሆኖ በነገራችን ላይ እንደዚህ አይነቱን ልዩነት ወደ እሳትነት የሚቀይሩት ወደ ልም ያለ ጸብ የከረረ ጸብ ውስጥ ሊከቱ የሚፈልጉት ብዙዎች አይደሉም፣ አንዳንዶች ናቸው። ለራሳቸው ዓላማ ማለት ነው። እና የሀሳብ ልዩነቱ ሊኖር ይችላል እንደነገርኳቸው። ነገር ግን የሀሳብ ልዩነቱን እንዳለ አክብሮ ከመምህራኑ የሚቀበሉትን መቀበል የማይቀበሉትን መተው ይቻላል። እና አንድ ነገር እንደ ሰበዝ መዞ በዛ ላይ እላፊ ነገር መነጋገር ትክክል ነው ብዬ አላስብም። በዛ ላይ ደግሞ ወደ እምነቱ መተናል ከሚሉ ሰዎች የሚጠበቅ አይደለም። ዞሮ ዞሮ ግን አባ ገብረ ኪዳን እዚህ ላይ በተናገሩት ነገር የእምነታቸውን ጥግ ነው ያሳዩት። የእምነታቸውን ጥግ ግን የሚያስነሳው ጥያቄ ምንድን ነው? ይሄ ሁሉ መተት ተልኮበት ሀገር ውስጥ ብቻ አይደለም፣ በመላው ዓለም ላይ እንግዲህ በርካታ ኢትዮጵያውያኖች አሉ። የፈውስ አገልግሎት በሚኖርበት ቦታ ላይ ሄደው መተት ተልኮባቸው ከመተት ሲፈወሱ በጸበልም ጸጋው የተሰጣቸው አባቶችም ሲፈወሱ የተመለከትናቸው በርካታ ወንድሞች፣ በርካታ እህቶች፣ በርካታ አባቶች፣ በርካታ እናቶች ኢቨን ልጆች ጭምራሉ እና እነሱ ፍጹም በኢየሱስ ክርስቶስ ስም ላይ ስላላመኑ እምነት ስላነሳቸው ነው ወይ ይህን ሁሉ መከራ ለማስተናገድ የተገደዱት የሚል ጥያቄ ይነሳል። አሁን እዚህ ላይ እኔ 4 ነጥብ አድርጌ ኮንክሉዥን ላይ አልደርስም። ኮንክሉዥን ላይ ወይም ደግሞ ድምዳሜ ላይ አልደርስም። እናንተ ይህንን በተመለከተ ምንድን ነው የምትሉት? አዎ የእምነታቸው ጥግ የእምነታቸው ጽናት በጣም የሚያስገርም ነው። እንደውም ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። አንድ ሰው የእሳቸው መልእክት እዚህ ላይ እንደገባኝ በኢየሱስ ክርስቶስ ፍጹም ካመነ በቅድስት ድንግል አማላጅነት ፍጹም የሚያምን ከሆነ ምንም ነገር አይነካውም ነው። ነገር ግን በዛ መስመር ውስጥም እኮ እየሄዱ ለመንፈስ ጥቃት የተጋለጡ ወንድሞች፣ እህቶች፣ አባቶች፣ እናቶች አሉ። ስለዚህ እነሱ እንዴት ይታያል ነው ጥያቄውና በዚህ ላይ አስተያየት ስጡበት። ቀጣዩ የሚከተለው ነው።
እንግዲህ የጠንቋይ ቤት መጨረሻን በዚህ ልጅ አንደበት መረዳት ይቻላል ብዬ አስባለሁ። በዚህ ልጅ አንደበት የጠንቋይ ቤት መጨረሻንና ይሄ ልጅ እንግዲህ ወደ ጠንቋይ ቤት ሄዶ ያጋጠመውን ነገር ነው የተናገረው። ከሶፎንያስ ጋር ባደረገው ቃለ ምልልስ በጣም የሚገርም ምስክርነት ነው ማለት ይቻላል። እና ይህንን ምስክርነት የሰማ ሰው ሰምቶም በደንብ ልብ ብሎ ያደመጠ ሰው የጠንቋይ ቤት መጨረሻ ምን መሆኑን ይገነዘባል። የልጅ ጠንቋይ ቤት ከሄደበት ጊዜ ጀምሮ እንግዲህ አሳይመንት ተሰጥቶት ነበረ። የሞቱ አይጦችን፣ የሞቱ ዶሮዎችን ፈላልጎ እንዲያመጣ ይልከው ነበረ ጠንቋዩ። ያንን ይዞ ይመጣል እና ያ በጥቁር ፌስታል ይታሰርና እንግዲህ መገነዝ በሉት። ከተገነዙ በኋላ አይጦቹም ዶሮዎቹም የሰውን ሕይወት ለማበላሸት ታርጌት የሆኑ ሰዎች ጋር ቤታቸው ውስጥ ይቀበራል የመሳሰለው ነገር እና ያም የሆነው እንግዲህ ይህንን ሰው አጥፋልኝ፣ ቤተሰቡን በትንልኝ፣ ሌላ ጊዜ እንደምንሰማው ማለት ነው። የሞቱ አይጦች የሞቱ አይጦች እነሱ ደግሞ የሞቱ አይጦች ምን ይሆናሉ? እሰጠዋለሁ። ከዛ በኋላ ውስጥ ገብቶ እሱ የሆነ ነገር ያደርግና በጥቁር ላስቲክ አድርጎ እንደገና ደግሞ ያው የተለያየን ሰው የተለያየ ያገኘውንም ሰው ይልካል። እየሄድክ ምን ታደርጋለህ? በየሰው ቤት አሁን ለምሳሌ በየሰው ቤት ይቀበራሉ። እነዛ ሌሊት ነው የሚቀበሩት። አሁን ሌሊት በሚቀበሩበት ሰዓት ላይ አንተ እዛ ጋር ምንድነው ይሄ ልክ እንደ መንፈሳዊ ህይወት ይሄ የሰይጣን አሰራር ነው። በቃ ትግባባለህ። የሚልህን ነገር በመንፈስ ነው የሚልህ። በቃ እንዲሂድ በዚህ ታጠፍ። አሁን ለምሳሌ አንተ ስትጠራኝ እንትን ማዲ ያለ ከዛ ነጭ ፎቅ አላልከኝም? ልክ እንደዛ በዚህ ሄደ በቀኝ በኩል ዞረ እንደዚህ ያነ ግቢ ያለ እዛ ግቢ ላይ ወስደ ቅበር ይላል። ያንን በልቶት የሞቶ ዶሮ በልቶት ማለት ነው። ከዛን ልክ ስትቀብር ሄደ እዛ ምንድነው እዛ ቤት ያሉት ባልና ሚስት ለምሳሌ ሊፋቱ ይችላሉ። ልክ ከተቀበረበት ሰዓት ጀምሮ ሰላም የላቸውም ቤታቸው ውስጥ። ትዳር ህይወቱ የተሳካ እንዳይሆን አድርግልኝና ሌሎች ነገሮች ማለት ነው። ይሄ የሚሆነው እንግዲህ ያው በመቀናናት ነው። ብዙ ጊዜ የመተት መሰረቱ ምቀኝነት ነው፣ ቅናት ነው ብለናልና ያ ይደረግ ነበረ። እሱ ያገለግልበት በነበረበት ጠንቋይ ቤት መጨረሻው ግን አላማረም። እንደውም አጋንንቱ ከዛ በኋላ ይህንን ልጅ አውጥቶ ወደ እንግሊዝ ኤምባሲ አካባቢ ከወሰደው በኋላ ምንም የማያውቀውን ሰው በስለት ወጋግቶ እንደገደለውና 9 ዓመት እንደታሰረ ሲናገር አድምጠናል። እና ሴጣን ክፉ ነው። ሴጣን ከዚህ ውጭ ምንም ሊያደርግ አይችልም። ሴጣን መልካም ነገር እንደማይፈጽምልህ ይታወቃል። እና ነገር ግን መገልገያ ያደርግሃል ነው። እና መገልገያ ላለመሆን የሴጣን አገልጋይ ላለመሆን መጠንቀቅ መቻል አለብን። ስለዚህ ጠንቋይ ቤት በየጊዜው እየሄዱ የሚሰግዱ ሰዎች ጠንቋይ ቤት እየሄዱ ይሄን አድርግልኝ የሚሉ ሰዎች መጨረሻቸው ምን ሊሆን እንደሚችል ከዚህ ልጅ በላይ ምስክር ይመጣል ብዬ አላስብም። እና እስኪ እሱ ያለውን ሰምተን እንመለስ ሙሉን። አንተ የተለያየ ምክንያት ልትሰጠው ትችላለህ። በተለያየ ምክንያት ውስጥ ራሳቸው የሚጎዱ አሉ። ውስጥ ግን በገባውበት ሳለ በቃ ዝም ብሎ እየተነሳ ደምን አፍሳፍስ ይለኛል። በቃ እኔም ደግሞ አውቃለሁ። እነሱ ደግሞ እብድ ነው ብለው መርፌ ይወጉኛል። አማኑኤል ስንት ያስተኝተውኛል። እኔ ግን በቃ የሆነ ሰዓት ኢሲቲ ራሱ ተደረኩኝ። ይህ የአእምሮ የኤሌክትሪክ ንዝረት ሕክምና ኢሲቲ ገብቼ ኢሲቲ ስትገባ በአማኑኤል ሆስፒታል ውስጥ ቤተሰብ ይፈርምልሃል 3 ስትገባ። እኔ ግን 11 ጊዜ ነው የገባሁት። 11 ጊዜ ተደርጌ ዶክተር አስናቀ ይባላል የፎረንሲክ ዋና ክፍል ነው ኃላፊ ነው። እሱ ራሱ ገርሞታል። እንዴት 11 ጊዜ ኢሲቲ ተደርጎ ቢያንስ እንዲህ ሰው 4 ቀን በተከታታይ ለ4 ሳምንት የመርሳት ችግር እንኳን ሊኖርበት ይችላል። እንደገና ደግሞ በእግርም ላትሄድም ትችላለህ። በጣም ከባድ እንትን ነው። እኔ ግን ምንም አልሆንኩም። ጭራሽ አልረሳውም። ምን አላልኩኝ። ሚወጉኝ መርፌ አሁን ተኛ ካሁን ተኛ ብለው
ዶዝ አድርገው ሲወጉኝ ጭራሽ እኔ ነቃለው። እኔ የመንፈስ እንትን ውስጥ ስለነበርኩኝ ማለት ነው። ከዛን ግን እግዚአብሔር ብሎ ደግሞ እግዚአብሔር ከዛም አስወጣኝ። እንደገና ደግሞ የሆነ ሰዓት መጨረሻ ላይ ከተፈታውም በኋላ የሆነ ጊዜ ሄድ ነበር። ያው የለመድኩትም ማቀው እሱን ነው። ሳድግም ጀምሮ አሁን ከስር ከተፈታ በኋላ ጠንቋዩ ጋር ተመልሼ ሄድኩ። አሁን ለምሳሌ አንተ የምትኖረው አኗኗር ወይ ተመረ ወይ ስራ ይዘ ያን በዛ ስራ ላይ ነው የምትሰራው አይደለ? እኔም ከልጅነቴ ጀምሮ ማቀው ያንን ነገር ነው። ሌላ ዓለምን አላቅም። ከዛ በኋላ ተመልሼ እሱ ጋር ሄድኩኝ። እሱ ጋር ሄጄ በቃ ዋናው ከራማ ወደ አንተ እንትን ይላል ይተላለፋል። እናትህንም ልጅህንም ልጅ ነበረኝ እኔ እና እዚህ ጌታን ካገኘው በኋላ ነው ምስክርነቱን አይታ የልጄ እናት ያው ከሳኝ ወስደዋለች ልጁን። ያደመጣችሁት ነው። በወጣትነታችሁ ጠንቋይ ቤት የምትሄዱ ጓደኞቻችሁ ተሰብካችሁ ወደ ጠንቋይ ቤት የምትጎተቱ መጨረሻችሁ ይሄ ነው የሚሆነው። እንደውም ልጁ ምንድን ነው ያለው? አውጥተው መጨረሻ ላይ ተጠቅመውብኝ ጣሉብኝ ነው። ሴጣን ተገልግሎ ነው የሚጥልህ እንደ አሮጌ ጣሳ ማለት ነው። ይህንን ቀድመህ ማወቅ አለብህ። ይህንን ቀድመሽ ማወቅ አለብሽ። ለጊዜው የሰጠሽ ይመስልሻል፣ ለጊዜው የሰጠ ይመስላል፣ ለጊዜው ሀብታም የሆንክ ይመስላል፣ ለጊዜው ሀብታም የሆንሽ ይመስልሻል። መጨረሻሽ ግን እንደ አሮጌ ቁና ውጭ ወጥቶ መጣል ነው። የሴጣን ፋይናል ዴስቲኔሽኑ ያ ነው። የመጨረሻ ግቡ እናንተን አውጥቶ ከተጠቀመባችሁ በኋላ ህይወታችሁን ከቀማችሁ በኋላ ለሲኦል ካመቻቻችሁ በኋላ እንደ አሮጌ ቁና አውጥቶ መጣል ነውና ልትጠነቀቁ ይገባል ነው። በመጨረሻ እኔ በግሌ በጣም ስሜቴን የነካው ውስጤን የረበሸ አንድ መልእክት ሰምቻለሁ። ስለዚህ እኔ የተማርኩበት ለእናንተ ስለምን ይቀርባችኋል እና የመምህራችንን ስለ እናት የተናገሩትን ድንቅ የሆነ መልእክት ሰምተን እንመለስ። እናትህን አክብርና የእግዚአብሔርን በረከት ቅመሰው። ደህና ልብስ ያልገዛችልህ ቸግሯት ነው። ይሄን ወቅ ተረዳ። ብልሁን ሞኛቱን በሰው እናት አይታ አትናቃት። እናትህን በሰዎች እናት እያነጻጸረ እናቱን እንደሚንቅ የተረገመ ሰው የለም። እናትህን አክብር። አድምጥ ክርስቲያን። እናቱን የጠላ ሰው፣ እናቱን የማያከብር ሰው፣ ከእርሷ በመወለዱ እንደተጎዳ የሚያምን ሰው ይህ እግዚአብሔርንም የካደ ሰው። እናትህ የሥጋ እናትህ፣ እናትህ ሀገርህ፣ እናትህ ቤተ ክርስቲያንህ፣ እነዚህን አክብር። እናትህ ድንግል ማርያም፣ አራቱን እናትህን አክብር። አራቱን እናቶችህን እናትን አክብርና የእግዚአብሔርን በረከት ቅመሰው ብለው ነው የጀመሩት እና ብዙዎቻችን ለእናቶቻችን ያለን አመለካከት የሚቀየረው ወይም ደግሞ ለእነሱ ያለን ጥልቅ ፍቅር የሚታወቀንና የሚሰማን ካለፉ በኋላ ነው። እንደ ግርሳት የሚያቃጥለን ካለፉ በኋላ ካጣናቸው በኋላ መቼም እንደማናገኛቸው እርግጠኞች ከሆነን በኋላ ነው እና ያ ከመሆኑ በፊት ግን እናቶቻችንን ልናከብር፣ እናቶቻችንን ከልብ በእነሱ መጠን እንኳን ባይሆን በተጠጋጋ ስሜት ልናፈቅር፣ ልናከብር፣ ልንወዳቸው ይገባል። ምክንያቱም የእናት ፍቅር መጨረሻ የለውም። የእናት ፍቅር አልፋና ኦሜጋ፣ የእናት ፍቅር ድንበር የለውም። የእናት ፍቅር በቃላት ሊገለጽ የሚችል አይደለም እና ልጆች እናቶቻቸውን እናቶች በሚያፈቅሩት ልክ ማፍቀር ቢችሉ ኖሮ የዓለም ገጽታ ይቀየራል ብዬ ነው የማስበው። ምክንያቱም እናቶች ለልጆቻቸው ያላቸው ፍቅር በግልጽ የሚታወቅ ነው። በግልጽ እናት ልጇ አጣ አላጣ፣ አረጀ አላረጀ፣ ዱርዬ ሆነ አልሆነ ልዩነት አያመጣም ለሷ። ሁሌም ልጇ ልጇ ነው። ኢቨን ትዳር ይዛችሁ የራሳችሁን ህይወት እንኳን መስርታችሁ ከወጣችሁ በኋላ ሁሌም እናት የምትጨነቀውና የምታስበው ለእናንተ ነው። በልታችሁ የጠገባችሁ አይመስላትም። ወጥታችሁ በሰላም የምትመለሱ አይመስላትም። ወጥታችሁ በሰላም ወደ ቤታችሁ የምትገቡ አይመስላትም። ስለዚህ ሁሌም ደማ ውስጥ ናችሁ። ግን በዛ የፍቅር ልኬት ምን ያህሎቻችንን እናቶቻችንን የምናፈቅረው እናቶቻችንን የምንወደው እና ምናልባት መጸጸት የማንፈልግ ከሆነ እድሜ ልክ የጸጸት እሳት ታቅፈን እንዳንኖር የምንፈልግ ከሆነ እናቶቻችን በህይወት እያሉ ፍቅራችንን እናሳያቸው።
እናት ከናንተ ቤሳቤስትን አትፈልግም። በእርግጠኝነት ነው የምነግራቸው። ከናንተ የምትፈልገው እናንተን ብቻ ነው። ይህን እንግዲህ ብዙዎቻችን እንዳልኳቸው እናቶቻችንን ከተነጠቅን በኋላ ነው በደንብ የሚገባን። ያው በህይወት እያሉ ቢገባንም የበለጠ ግን ትርጉሙ የሚገባን የበለጠ ግን ትርጉሙ የሚታየን እነሱን ካጣን በኋላ ነው። የኚህ መምህር ገለጻ ግን እንግዲህ በተለይ ድንጋይ ልብ አላቸው የሚባሉትን ሁሉ በእርግጠኝነት ያንን ድንጋይ ልባቸውን አራርቶ ይህንን መልእክት ይህንን ትምህርት ከሰሙ በኋላ እናታቸው በልዩ ፍቅር እንዲመለከቱ ምክንያት ይሆናል ብዬ አስባለሁ፣ አምናለሁ። ለዛም ነው ይህንን በመርሃ ግብሬ አካትቼ ብዙዎቻችሁ ጋር እንዲደርስ የፈለኩትና እስኪ ሙሉን ሰምተን እንመለስ። የወለደችህን እናትህን ካከበርክ አገርህን ታከብራታለህ። በእርግጠኝነት አትርገማት አገርህን። እዚህ ሀገር ተፈጥሬ አትበል። ሀገርህንማ ገነት አስመስሎ ነው የሰጠህ። እኛው ራሳችን ከፍተን ነው የከፋችብን። ደም አፈሰስንባት። መሬቱ እህል በረከት እንዳይሰጥ ከለከለ። ክፋት ዘራንባት። እሾህ አሜከላ ታብቅልብህ እንዳለው ለአዳም ዛሬም እሾህ አሜከላ የምትሆነው በኃጢአታችን ምክንያት ብቻ ነው። አትርገም አገርህን፣ አትጥላ። ይህ ሀገር አትበል፣ ይህ አካባቢ አትበል፣ ይሄ ሲዳሞ አትበል፣ ይሄ ወላይታ አትበል፣ ይሄ ጎጃም፣ ይሄ ጎንደር አትበል። አትናቅ፣ አገርህን አትጣል፣ ኢትዮጵያን አትናቅ። በተለይ የወለደች እናትህን በምንም ምክንያት አታሳዝናት። ና ስትልህ ሂድ፣ ስትልክህ ተላክ፣ እሺ በላት። ወጣት እናትህን አታሳዝን። እግዚአብሔር እውነተኛ ከሆንክ እግዚአብሔር ያከናውንልሃል። ጊዜያዊ ሀብት ይሰጣቸዋል፣ አንዳንድ ነገር ያደርግላቸዋል፣ ግን ትጠፉበታላችሁ። እንኳን ነፍሳችሁ ስጋችሁ አይጠቀምበትም። ክርስቲያኖች በእውነተኛው መንገድ ሄደን ለመጠቀም ያብቃን። በእውነቱ የእግዚአብሔርም ትእዛዝ እንደዚያ ነው የሚለው፣ 10ቱ ትእዛዛት። እናትና አባትህን ምን አድርግ ነው የሚለው? አክብር። አባትህን አክብር፣ እናትህን አታሳዝን። ወጣት የመጀመሪያው ምክሩ ይሄ ነው። እሳቸው በሚገባ ስለገለጹት እዚህ ላይ እኔ ድጋሚ አስተያየት መስጠት ያለብኝ አይመስለኝም። ምክንያቱም የእሳቸውን ውብ ቃል የእሳቸውን ውብ ገለጻ ማበላሸት መስሎ ስለሚታየኝ ማለት ነው። ነገር ግን ያው የመጨረሻው መልዕክቱ ምንድን ነው? እናቶቻችሁ በህይወት እያሉ አክብሯቸው፣ ውደዷቸው፣ ፍቅር አሳዩዋቸው ነው። መምህራችን ቃለ ህይወት ያሰማልን ማለት እፈልጋለሁ። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። አስተያየት ካላችሁ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጠራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ